ሁለት በሃይማኖት የሚለያዩ ጓደኛሞች ላይክ ልጁ በጣም በተደጋጋሚ ሽምግልና ይልካል። ጓደኛሞች ማለት ፍቅረኛሞች ማለት ነው። አዎ የድራት ናፋቂ ጥራት ፍራ ፍቅር የሚለውን ቃል ለምንድን ነው ግን የምንፈራው? ጓደኛ ናቸው ምናምን ነው የሚባለው። ሰው ልጁ በጣም ይወዳታል፣ ግን በሃይማኖት ይለያል ከሱ። ሰው በተደጋጋሚ ሽማግሌ ላክና ሽምግልናው ሪጀክት ተደረገ። በፍጹም አይሆንም ማለት የሴቷ ቤተሰቦች ማለት ነው። እና ያንን የቤተሰቧን ፍላጎት ደግሞ ቶሎ ጥሳ መውጣት አልፈለገችም። ሁለቴ ሶስቴ ምናምን እያሳመነች በተደጋጋሚ ላይ ሽማግሌው ተላከ፣ አልሆነም። ሶ መጨረሻ ላይ ጥላ ወጣ ወደ ልጁ መጣች ማለት ነው። እኔ የምልህ ሽማግሌ ሲላክ ያው ለፎርማሊቲ ነበር የሚላከው ከአሁን በፊት ኦልሬዲ እሷና ቤተሰቦቿ ከተስማሙ በኋላ ነው ሽማግሌ የሚላከው። ይሄኛው ግን በትክክል ትክክለኛው ሽማግሌ ነበር እየተላከ የነበረው ማለት ነው። ይሄ ድርድር ነበረው ማለት ነው አይደል? አው ምን መሰለህ አንዳንዴ ቤተሰብ ውስጥ ሴቶች እኮ ለእናትሽ ብቻ ነግረሻት ኧረ በፍጹም ምናምን አንዳንዴ አክስቶችሽ አባትሽ ምናምን የሰፊ ፋሚሊ ይሆንና አንድ ሰው ሊረዳህ ይችላል። አሁን ለምሳሌ ድንገተኛ እርግዝና እኮ ሲገጥማቸው ሴቶች አንድ ሰው የሆነ ቀለል ብላችሁ የምትነግሩት ሰው ይኖራል፣ ግን አባትሽ ከሰማ ደግሞ ይገልሻል ምናምን አይነት ኬዝ አለ። ሰው የተወሰኑ ኤሪያዎች ላይ ወንድሞችን ሊቀበሉ ይችላል። ለምሳሌ ወንድም እህት ምናምን ካለ ሊረዱ ይችላል። እናትና አባት ደግሞ በፍጹም ሊዘጉት ይችላል። ሶ ሽምግልናው ኬዙ ያው የሃይማኖት ኬዝም ስለሆነ ነው ትንሽ ነው። የሃይማኖት ኬዝ ነው። ስሙ ራሱ ያው እከሌ ሲባል አንዳንዴ በሃይማኖት በስም በደንብ ይታያል፣ በሱ ይታወቃል። ሪጀክት አደረጓቸው። መጨረሻ ላይ ግን ልጅቷ ጥላ ወጣ። በደንብ በቃ እነሱ ሰርግ የምትለው ምናምን ፕሮሰስ በደንብ አደረጉ። ኢንቢቲውን ደግሞ ሪሌሽንሺፑ ወደ እንትን ተቀየረ ማለት አንደኛው ሃይማኖቱን ቀየረ። ገብቷል አይደል? ዞሮ ለቤተሰቦቻቸው ፍላጎት ዞሮ እንትን አሉ ማለት ነው። አሁን ኢንዲፔንደንት ነው አልሆነም ይሄ ሪሌሽንሺፕ ፋይሚ ብዙ ነገር ከተበላሸ በኋላ ጥሩ አክሰፕት ማድረግ የነበረው ሁለቱ ተለይተው በየራሳቸው እምነቶች ኖሮ አንደርስታንድ አደረጋለሁ። ግን መጀመሪያም ፋይናሊ ለዚህ ያለፈው ለክርስቶስ የነበረው ሽማግሌዎቹም እኮ ቢያኑት አንድ አይነት ሃይማኖት አይደላችሁም ብለው ነው አይነው ሂደት። አንዳንዴ እኮ እንደው ታውቃለህ የሆነ ነገር ዛሬ ላታረጋው ትችላለህ፣ በሂደት ግን ልትቀየር ትችላለህ። አሁን አንዳንዴ ሴቷ የከፈለችልህ ዋጋ ምናምን ካለ ለሷ ስትል አንዳንዴ ሰዎች አምነውበት ብቻ አይደለም ሃይማኖት የሚቀይሩት። እኔ በማውቃቸው አጋጣሚዎች ሰውን ስለወደደ ብቻ ለዛ ሰው ሲል ሃይማኖት የሚቀይር ሰው አለ። ምድር ላይ ማለት ማማበት ነገር ሰው ላይ ዲፔንድ ሆኖ ምንም ለምን መላክ አይሆንም ማለት ይሄ እንትን መላክ ስለእንትኑ ሳይሆን በጣም ጥሩ ሳይሆንም ሰው ላይ የቆመ እምነት ሃይማኖት ነው ማክሲመሙ ነውና ሰውየው ለሃይማኖት ፍሌክሲብል ከሆነ ሰውየው ላይ ፍሌክሲብል አይሆንም ብዬ አላምንም። ኤክስትሪሙ እምነት ስለሆነ አይ እንትኑ ሰውየው ሃይማኖት ላይ ያለው ወቅታዊ አቋም ማተር ያደርጋል ብዬ አስባለሁ። ምን መሰለህ አንዳንድ ጊዜ ሰውየው ግራ ተጋብቶ ከሆነ ወይም ሃይማኖት የሚባለው ነገር ብዙ ቫልዩ ከሌለው ህይወት ውስጥ ከዛ ይልቅ ስራው ሪሌሽንሺፑ ቤተሰቡ ምናምን ማተር የሚያደርጉበት አይነት ሰው ከሆነ ሲምፕል ሊሆን ይችላል። ለፍቅር ብሎ የከፈለው ዋጋ አይደለም። ቀድሞ ነገርም የያዘው ሃይማኖት ስላልነበረ በእኔ አመለካከት ሃይማኖት አለኝ ማምነው ሃይማኖት የምከተለው ሃይማኖት አለ። ግን ደግሞ እዚህ ጉዳይ ላይ እስካሁን ድረስ ያ ሃይማኖትም እኔ የምከተለው ሃይማኖትም የሚያስቀምጠው ህግ አለ። በዚህ ጉዳይ ላይ የሚያስቀምጠው ህግ አለ። እኔ ግን ከሁሉም ህግ የተለየ አቋም ነው ያለው። ሰዎች የተለያየ ሃይማኖት ውስጥ ሆነው ፍቅር ላይ ሊሆኑ ይችላሉ። ግን በጣም ከባድ ከሌላው ትዳር በተለየ ማኔጅመንት ይጠይቃል። በጣም መናበብ ይጠይቃል፣ ማቹሪቲ ይጠይቃል ብዬ ነው የማስበው። በተለይ መጀመሪያ ወደ ፍቅር ህይወት ስትገባ አንዳንድ በሃይማኖት ጠንካራ የሆኑ ሰዎች ከሃይማኖት ነው የሚጀምሩት። ሃይማኖትን ቅድሚያ በመስጠት ምንድነው ሃይማኖት ወይም ሃይማኖትሽ ብሎ ይጀምራሉ። አሁን እንደውም ወደ ሌሎችም አይነት እንትኖች እየተገባ ነው። ክፍልፋዮች እየተወረደ ነው ያለው። እንደዛ ተደርጎ የሚጀምር አይነት ግንኙነት ከሆነ ጥሩ ነው። እንደዛ ካልሆነ በህይወት አጋጣሚ ውስጥ አብረህ ሆነ እያሳለፍክ ፍሬንድ ሆነ ምናምን ድንገት ፍቅር የሚባለው ነገር አፕን አድርጎ እየጠነከረ መጥቶ ወደ ሪሌሽንሺፕ ደግሞ ከመጣ ሃይማኖትን እንደ ምክንያት አስቀምጦ መለያየት ዋናውን የፍቅርንም የሃይማኖትንም ኮር አንተን ያፈርሷል ብዬ ነው የማስበው። ገባ? ይሄ ለጠላትነትን እንትን የምትልበት ቦታ አይደለም። ይሄ በፍቅር አማካኝነት ነገሮች አንድን መደረግ ይችላሉ። ከዛ ቀጥሎ ፍቅርም ውስጥ ባለበት ሁኔታ ውስጥ ሴንሲቲቭ ሆነ እንትኑን ቸርች ይዘው ሄደች ቤተክርስቲያን መስጊድ እያልክ እየተጠባበቅ እየተጎዳዳ ሳይሆን ይልቁንም ለሷ ሃይማኖት ክብረ በዓላት ልጇን ትሪት ለምታደርግበት መንገድ በፍቅር እየተገዛ አብረህ መሆን ትችላለህ ብዬ አስባለሁ።
ባይሆን እንደ ቅድመ ሁኔታ ማስቀምጠው ባይሆን አንድ ሃይማኖት ውስጥ ቢሆኑ መልካም ሊሆን ይችላል። ያ እንኳን ግን እንደ መሆን ባይችልና ቀደም ባልኩ ፕሮሰስ ውስጥ ከሆነ ሰዎች ወደ ግንኙነት የመጡት በሃይማኖት ምክንያት በፍጹም መፍረስ አለበት ብዬ አላምንም። ግን ከገቡ በኋላ ስላለው ደግሞ እኔ ምን ይሰማኛል መሰለህ፣ ለምሳሌ ሰዎች በጣም ለምትወደው ሰው ወይ ለምትሳሳለት ሰው ቤስት የምትለውን ነገር በሙሉ መስጠት ነው የምትፈልገው አይደል? የምትፈልገው። ስለዚህ እኔ ማምነው እምነት ደግሞ ለኔ የመጨረሻ ኤክስትሪሙ ቤስት ነው፣ ያድናል፣ የእንትን መንገድ ያስገባኛል ምናምን ብዬ ነው። እምነት ሲሆን ያ እንደዛ ነው ዴፊኒሽኑ አይደለ? በቀኛ ጥጉ ነው። ስለዚህ አንተን ያንን የመዳን ይሄ ወደኔ ህይወት ውስጥ ወደኔ ላይፍ እኔ ቤስት ወደሚለው ውስጥ እንድትገባ ፈልጋለሁ። ይሄ ሴቭ ማድረግ አሁን ሰዎች ሲሰብኩ ካየክ እንደዛ ነው የሚሰብኩት። ሴቭ ማድረግ አንተን ከመውደድ የሚመጣ ወደዛ የመጎተት የለም ሮንግ ነው ብሎ ስለሚታመን ያንኛው ማለት ነው። የሚቀየረው ሰውዬ ላይ ነው ችግሬ። ሪቨርስም እምነት ላይ ያኛው ሰውዬ እንዲህ አይነት አቋም ሊኖረው ይገባል። እኔ ደግሞ እንደማምነው አንድ ሰዎች መቼም ይሆን አንድ ሰዎች አይባልም ካፕል ሆነው እየኖሩ ከሆነ አሁን ለምሳሌ 3 ዓመት 4 ዓመት ሆኖ የተለያየ ሃይማኖት አለው ኦብቪየስሊ አክሰፕት አድርገው ነው የምትኖረው። ህፃን ልጆች አይደለንም። አይ እስቲ ወደፊት እናውቃለን የምንለው ስፔሻሊ በአሁኑ ጊዜ ካለን ማለት ነው። ሶ አክሰፕት ካረከው ሁሉም ነገር አክሰፕት ማድረግ አለበት። ኦፕን ማይንድድ መሆን አለበት። የኔ ሃይማኖት ሊያድነኝ ይችላል ለኔ ግን እንደዚህ ምን የኔ ደግሞ ትክክለኛ ወይ ነው ወይ የኔ ብቻ ነው ትክክለኛ ያንተ ሃይማኖት ግን በጣም ትክክል አይደለም ብዬ እንደሱ ላይ አልገባም እንደኔ አቋም ማለት ነውና እንደውም ከፍቅረኛሞቹ በላይ ሶሳይቲው ዘመድ ምናምን ነው ኢንፍሉዌንስ የሚያደርገው እንደዚህ አይነት ነገር ሰው እንዳይጋባ እንትን እንዳይል እነሱማ እየኖሩ ነው 3 4 እየኖሩ ነው ሙስሊም ሆነ ኢትዮጵያም ሆነ ኦርቶዶክስ ሆነ ተቻችለው እየኖሩ ነው። ግን የኛ ሶሳይቲ ቤተሰቦቻችን ጀምሮ አይ ይሄም አይሆንም ምናምን ኢቭን ተጋብተው ራሱ ተጋብተው ሚፋቷሉ በጣም ለምንድን በቃ የቤተሰብና የዘመድ በቃ ብጥብጥ ነው የሚያደርጓቸው። የልጁ ስም ላይ ይጀምራል። የልጁ ስም ተጠምቂያለሽ ተጠምቂያለሽ አይ እንደዚህ ማኮነ እንደዚህ እና ኦፍ ኮርስ አንድ አነት ቢሆን ይቀላል ህይወት ግን ደግሞ ባይሆንም እኔ ደግሞ ተመሳሳይ ዛቢያ ላይ ያሉ ሃይማኖቶችና እጅግ የተራራቀ ጽንፍ ላይ ያሉ ሃይማኖቶች ልዩነት ደግሞ ስቲል ለሌላ ልዩነት አለኝ። ለምሳሌ በእስልምና ሃይማኖትና በክርስትና ሃይማኖት መካከል የመጽሐፍ ልዩነት አለ፣ የአመለካከት ልዩነት አለ፣ የካልቸር ልዩነት አለ እና ኮመን ሊያስቀምጠ የምትዳኝበት ተመሳሳይ ነገር ላይ ኖር ይችላል። በዚህ አይነት ደረጃ ርቀት ላይ ሲሆን ሌሎችም ሃይማኖቶች ልትል ትችላለህ። ግን ተመሳሳይ የሆነ የሚያግባባቸው ነገር ያለ ቢያንስ የሚያመሳስላቸው በእርግጥ ሁሉንም ሃይማኖቶች አንድ ነገር ያመሳስላቸዋል። አብዛኞቹ ስለ ፍቅር ነው የሚሰብኩት። አብዛኞቹ መልካም ነገርን አፕሪሼት ያደርጋሉ። አብዛኞቹ ስነ ምግባር ላይ ዲሲፕሊን ላይ የተሻለ ሰው እንድትሆን የሚያደርጉ ናቸው። ነገር ግን ቁጭ ብለህ የምታወራበት አንድ ዶክመንት የምትግባባበት ዶክመንት ቃል የምትገባባበት ነገር ከሌለ ሜቢ የአንደኛው ህግ የአንደኛውን ህግ የሚያፈርስ ሊሆን ይችላል። የአንደኛውን ህግ መጠበቅ ህጉን ራሱ መጠበቅ የህግ ጉዳይ ሆኖ ሲቀጥል ነገርየው በጣም እየቀጠነ ሲሄድ ያንዱን ህግ መጠበቅ እስከዛ ድረስ ሊለጠጥ ይችላል። ልጅ ላይ የሚኖር ፋይት ሊሆን ይችላል። at the end of the day ፋይት ሊሆን ይችላል። ከዛ ሌላው ነገር ብዙ ሰው በሃይማኖት ምክንያት አይደለም የሚለያየው። የተለያየ ሃይማኖት በሚከተሉ ቤተሰቦች ምክንያት ነው። እኔ ፍሌክሲብል ሆነና ቤተሰቦቼን እፈራለሁ። ያው ጋብቻ ደግሞ ታጋባቸው እነሱን ታዛምዳቸዋለህ። የጋብቻ ዝምድና ውስጥ እኮ ነው የሚገቡት። ቤተሰብን ነው የሚጋባው። አዎ እናስወጣቸው እንዳይጋቡ በጣም የትዲያሉ ያው ፍርሃት አለ። ሁላ እርግጠኛ ነኝ እያንዳንዳችን በዚህ ነገር ውስጥ አልፈናል። ያው ትልልቆች ስለሆኑ የሆነ ማለፍ እንደዚህ አይነት ነገር ነው መጋፈጥ እንትን ነበረ። እኔ በጣም ብዙ የተሳካ ትዳሮች አውቃለሁ ማለት ከተለያየ ሃይማኖት ውስጥ በጣም የሚገርም ፍቅር የነበራቸው ልጆቻቸውን ለትልቁም ነገር ያደረሱ ግን የሃይማኖት ልዩነቱ እንዳለ አንተ እንዳልከው በሰፊው ሆኖ ማለት ነው። ግን በመሰረታዊነት አሁን እኔም ብትጠይቀኝ ሃይማኖት ቅድም ቲጂ ያለችው ነገር የአንድ ሰው በመንፈሳዊ ህይወቱ ገብቷላ ነፍሴና ስጋዬ መጨረሻ ላይ የሚያርፉበት ቦታ አለ። የዛ ዴስቲኔሽን መንገድ ነው ብዬ ነው የማስበው እኔ። ቅድም እንዳልኩት ለልጄ ወይም ደግሞ ለሚወለደው ልጅ ልሰጠው የምፈልገው እውነት የገባኝን እውነት ነው። ገባ? አንዳንዴ ልጅህን ወልደኸው አድጎ ማንበብ ሲጀምር መስማት ሲጀምር በራሱ ማስተዋል እምነቱን ይምረጥ ብለህ ልትወው ትችላለህ። ግን እንደኔ ደግሞ እኔ የገባኝ እውነት አለ፣ እኔ የያዝኩት ሃይማኖት አለ። ልጄ ጋር ሲመጣ በጣም ሴንሲቲቭ ነው። አንደኛው ነገር ቤተሰብ ለምሳሌ ቤተሰብ የተወሰነ ጊዜ አኩርፎ ይመለሳል። ብዙ ጊዜ ካየህ ሽምግልናም አልመጣም ሰርግ አልመጣም ቤተሰብ ስለ የተወሰነ ኢቨንቶች ላይ አኩርፎ ይቀራሉ። እንደዚህ አይነት አጋጣሚ ላይ ቤተሰቦች
ላይክ ቀብሬ ላይ አትገኝ ይልሃል መጀመሪያ ላይ እኔ ቀብሬ ላይ እንዳትኖር በምንም አንፈላለግም ምናምን ተብለው የሚለያዩ ብዙ ሰው ግን መልሶ ሌላ የሆነ ችግር ይፈጠራል ምናምን አንድ መምጣቱ አይቀርም በመሰረታዊነት ግን በጣም ትልቅ ችግር ሆኖ የሚቀረው የልጆች ጉዳይ ነው ቅድም ለምን ችግር ይሆናል እሱን ነው የምልህ አንደኛ ተስማምተህበት ካልገባ አምነህበት ካልገባ ሁሉም ሰው ወደ ራሱ እውነት ነው እኔ ይገባኛል እሷ ይገባታል እሱ ራሱ ግን በራሱ ትክክል ነው ቢካዝ አሁን ስለ ራስህ ነው እርግጠኛ የምትሆነው ሃይማኖቶች ላይ ስለ ራስህ እርግጠኛ ነህ ሌላ የሚመጣ በመጀመሪያ ደረጃ እንተዋወቅ ነበር ከልጁ ጋር ከሷ ጋር ስንተዋወቅ አላውቀውም ልጅ የሚባል ነገር ሊኖርም ላይኖርም ይችላል ኢቭን አላውቀውም ነበር ገባ ለሷ ፍቅርና ከሷ ጋር ላለኝ ግንኙነት የምከፍለው ነገር ነው ቀጥሎ ነው ልጁ የሚመጣው ልጁ ሲመጣ እንትን ነው የሚሆነው ወይስ እንትን ነው የሚለው ነገር ወደ ጸብ የሚያደርስ ባይሆንና በማስተዋል ላይ ተመስርቶ እኔ እንትን ማድረግ አልፈልግም ሆነስት ለመሆን ይኸውልህ እኔ ማምነው ሳውዲ አረቢያ ውስጥ የተወለደ አንድ ህፃን ልጅ ሙስሊም የመሆን ግዴታ እጣ ፈንታ ይጣልበታል ጀሩሳሌም ውስጥ የተወለደ ደግሞ ጂሽ የመሆን እሱ ደግሞ በጣም ኮንሰፕቹዋል ይሆናል ምን መሰለህ አንተ አሁን ሃይማኖቱ ነው ኮንሰፕቹዋል ካረከውማ ማለት ነው ምንም እኛ ህንድ ብንወለድ ደግሞ የሆነ እንትን እያመለክን ነው በጣም ኮንሰፕቹዋል ሳይሆን የሚኖር ይሆናል ሁላችንም ምንም ማን ከራደክተርበት ነገር በሰዎቻችን ያወረሱን ሃይማኖት ይዘን ነው የተከተልን ያለው አይደለ ግን ደግሞ እዚህ ጋር እንደኔ አስተሳሰብ ደግሞ አውቀ ነው ቢሆን ደስ ይለኛል ሃይማኖትን because አንተ ብቻ ነህ እምነት የሚያድንህ ማለት ነውና ለልጄም ለመስጠት ገባ ማወቅ አለብኝ ሳው ግን ሌሎችን ሃይማኖቶች አይቻለሁ አንብቤያለሁ ስለነሱ የትኛው ይሻለኛል ብዬ ነው ሁላችንም ስፔሻሊ ደግሞ እኛ ገለለን በቤተሰቦቻችን ኦርቶዶክስ ሆነ ኦርቶዶክስ ቤተክርስቲያን ሙስሊም ሆነ ሙስሊም እና ራይት ዌይ ብለው ስላሳዩ ራይት ዌይ ነው እና አንተ ላልከው ልጄ ማቀው ይሄን ነው ብለህ ስታሳይ የትኛውን አባቴ የትኛውን ሃይማኖት ግን ሞክረዋል የትኛው አንብበሃል ብለህ መልስ አለው ገባ ላይክ እንደ አባት እኮ ከበኛው እኔ አባት ስሆን ማለት ነው ወይም ደግሞ አንድ ወጣት ምናምን ሆኜ ያገባው ሪሌሽንሺፕ ውስጥ እስከደርስ ድረስ ከልጅነት እስከ ዕውቀት ሪሌሽንሺፕ እስከጀምር ትዳር የሚባለው ህይወት ውስጥ እስከገባ ድረስ የሰማሁት ያወቅኩት ያነበብኩት ነገር አለ ሶ እንኳን እኔ ብዙ ያልተማረችው ብዙ ያላነበበችው እናቴ ስለ እምነቷ የምታውቀው ነገር አለ በቃልም በምንም የወረደ ማለት ነው ሶ እምነታችን አንዳንዴ ከዕውቀት ብቻ አይደለም የሚቀደው ማወቅ መመርመር ምናምን ብቻ ላይ ተጠበቅብን ይገባል ሶ ዝም ብሎ በማመንም እሱ ማስተላለፍ አለበት ሶ ያንን ዘላለማዊ ህይወት ወርስበታለሁ ብዬ ካመንኩኝ ማወቄ ምንም ጥያቄ ውስጥ መግባት የለበትም ራሱን የቻለ ኮንሰፕት ነው ካመንኩኝ ያመንኩትን ነገር ነው ለልጄ የሚሰጠው ውልስ ካለ ንብረት ያለኝን ነገር ነው የሚሰጠው ሶ እምነቴ ያለኝ አንድ ማቀው የራሴ እምነት ካለ ልጄ ያንን መንገድ እንዲከተል በዛ ውስጥ ደግሞ እኔ ሞርሶን ህይወት አብሮኝ እንዲወርስ የምፈልግ ሰው ነው እመሆነው እኔ ደግሞ አላረገውም እንደዛ አንዴ ሶ አንተ ትክክለኛ ወይን አሳየው ለልጅ አይደለ ከዛ 18 19 ዓመት ነው አይ እኔ በዛ ያላምንም በሌላ ሃይማኖት ማምነው ቢለ አንተ እንዳባ ዲስአፖይንት አልሆነም ግን መጀመሪያ ላይ ገና ከህፃንነቱ ማለት ነው ነገርከው እኮ ነገር በፕሮሰስ ነው ሁሉም ነገር ሊሄድ የሚችለው በፕሮሰስ ነው ገባሽ ድንገት ተነስቶ የሆነ ሰው እንዲህ ሊሆን አይችልም ገባሽ እኮ ጋር ላስረዳሽ ኩሻ ያፈነች ነች ሌላ ተጋጋሽ አይደለም እሺ ምንድነው የሆነ ኤጅ ላይ ደረሰ ግን በአንድ ሃይማኖት ውስጥ አድጓል በእኔ ፍሬምወርክ ውስጥ ማለት ነው ሶ የሆነ ሰዓት ላይ ጥርጣሬዎች ያመጣል ጥያቄዎች ያመጣል ይሄ ነገር አልተመለሰልኝም እንዲህ አይነት ጥያቄዎች ልክ አይመስሉኝም ይሄ እኮ ይሄ ነው ምናምን ሊልህ ይችላል ሶ አሁንም ያሉት ሃይማኖታዊ ልዩነቶች ቅድም በአንድ ሃይማኖት ስር ብራንቾች አሉ አይደል መጽሐፍ ቅዱስ ነው ሁሉም ቤዛቸው ግን የተወሰኑ ነገሮች ላይ እንለያያለን አብዛኛው ነገሮቻችን አንድ ናቸው ሶ ከዛም አልፎ ደግሞ ሰው አይኔ የሚያሳምነኝ ነገር የለም ሁሉም ነገር ውሸት ነው ምናምን ብሎም ሊያድግ ይችላል ሶ የኔ ኃላፊነት ያን ጊዜ እንደ አባት ይቀጥላል ገብሻል አይደል ነገሮችን ለማስረዳት አለማመን ሊያመጣበት የሚችለውን አደጋ እኔ ተረዳውትን ህይወት ሰው ያልደረሰበትን ነገር ምንም ሊሰጥ አይችልም እኔ በገባኝ ልክ ሞክራለሁ ልጄ ላይ ያ ማለት ግን እኔ ማመን አቆም ያለው ካሁን በኋላ ካንተ ጋር አብሬ ማምለክ አልጀምርም ሲለኝ ልጄን ከቤት አባረዋለሁ ማለት አይደለም ሶ እኔ የምሰራው ስራ ግን ገና ሲወለድ ገና ሲወለድ ገና ይሄ ህፃናት ሆነ ነጠላ አልበሰው ምናምን የሚወስዱን አላ እናቶቻችን ቤተክርስቲያን ህፃናትም ደግሞ ወደ መስጂድ የቁርአን ጥናት ምናምን ይላካሉ ሶ ልባችን ይገነጠላል ገብሻል አይደል እዚህ ጋር እሷ የምታምነው ይኖራል እኔም ማምነው አለ ሶ ልጁ ኮንፊዥኑ የሚጀምረው ገና በጣም ባልበሰለበት እድሜ ነው
አድጎ ምንም ችግር የለውም ይጠይቅ ይፈላሰፍ ገብቶሃል ይሄ ፓጋን ይሁን ምናምን እኔ እሱ አይደለም ችግሬ ገና በማይገባው እድሜ ግን ገና እንደዚህ አይነት ነገር ሊያስጨንቀው በማይገባው እድሜ ፕሬሸር አልተውበትም ለምን አብዛኛው ማህበረሰብ ውስጥ ልጅ ሲያድግ ተመሳሳይ ሃይማኖት ያላቸው ልጆች የወለዷቸው ልጆች ነው የሚገጥሙት ኤክሰፕሽናል ነው እኔ ሁለት ምናምን አውቃለሁ በኔ እድሜ ውስጥ ሁለት ሰው ምናምን አውቃለሁ ከተለያየ ሃይማኖት ኦኬኛ ምን ናውራ እንዴ ሶ ለምሳሌ አንተ በአንደኛው ዳር ስላለ ብዬ ነው ሶ በእኔ እምነት አሁን ያለነውን ቅርጽ እንዲኖረን አሁን ያለው ብዙ ሰው ሃይማኖት ይከተላል ነገር ግን ብዙ ሰው ዲሲፕሊን የለውም ብዙ ሰው እንደ ሃይማኖቱ አይደለም የሚኖረው ያ የሆነበት ምክንያት ቤተሰቦቹ በጉልበት በኃይል በመግረፍ በመቀጥቀጥ ከዚህ ከወጣ ደግሞ ከዚህ ቤት ተወጣለ በማለት ምግብ ባለመስጠት ከልጆቹ ጠያቂ በሆነ ቁጥር በመደቆስና በመጨቆን በዛ ምክንያት የፈጠሩት ሃይማኖተኝነት ነው አሁን ያለው ቅርጽ አሁን ያለው አይነት የሃይማኖት የውሸት የሃይማኖት ካባ ይሆናል ሃይማኖት እንደዛ ሲሆን ማለት ነው ሶ እኔ ያው የክርስቲና ባክግራውንድ ስለሆነ ያለኝ ልጅን በሚሄድበት መንገድ ምራው ከዛ ፈቀቅ አይልም የሚለውን ህግ አይደለም እየጣስኩ ያለሁት በእውነተኛው መንገድ ልመራው ሞክራለሁ እውነተኛው መንገድ ፍቅር አለው ውስጡ ሌሎችንም ነገሮች እንዲመረምር መብት መስጠት አለው ለኔ እውነተኛው መንገድ እሱ ነው ሌሎችንም ነገሮች እንዲያይ እኔ ያየሁት ብቻ ነው ትክክል ብዬ አይኑን እኔ በማይበት ቀዳዳ ብቻ እንዲህ አይደለም የማደርገው ሌሎችም መንገዶች አሉ ሌሎች ሰዎች የሚያዩበትን መንገድ አለ እኔ አሳምኖኛል ይሄኛው መንገድ አንተ ደግሞ ፊገር አውት አድርገው ግን ከሃይማኖት ውጪ ሆኖ እስከ 18 ዓመቱ ቤቴ ውስጥ እንዲኖር አልፈልግም ማለት የሆነ የሚከተለው ዲሲፕሊን የሚያደርገው ጋይድ የሚያደርገው ኮኔክትድ የሚሆንበት የሆነ ማነር ያስፈልጋል ብያምናለሁ ዱርዬ እንዲሆን አልፈልግም ልጄ ከዛ ውጪ ግን የኔ እንትን ውስጥ ብቻ እኔ ያየው ጠቦስ ቢሆን እኔ ያየው ትክክልስ ባይሆን አቢዩዝ የተደረገስ ነገር ቢሆን የተቀበልኩት ገብቷል ሐሳቤ ሶ በራሴ እንኳን እርግጠኛ በሆነ ለልጁ ያን አይነት ነገር መንገድ ሰጠዋለሁ በጣም ፍቅር በሰጣው ቁጥር እድሉን በሰጣው ቁጥር እንደውም አትራክት ታደርጓለህ ብዬ ነው የማምነው በአንተ ውስጥ ያየዋል ያንን አንተ የምትከተለውን ሃይማኖት በአንተ ውስጥ ነው ማየት ያለበት የኔም አቋም እሱ ነው ግን እዚህ እስከሚወለድ ያለው ስፔሻሊ የተለያየውን የተለያየውን አሁን የተለያየ እምነት ላይ አይደለ እያወራን ያለ ነው የተለያየውን እስከሚወለድ ድረስ ይሰራል ምክንያቱም እነዚህ ሰዎች በጣም ተዋደዋል ምናምን ልክ ከተወለደ በኋላ እና እንዳልነው ነው ቅድም ለምንወዳቸው ለምንሳስ እንዳልከው በቃ ልክ የመሰለህን ላይ ለማሳየት ትጋጋጣል ሁለቱም ያኛውም እምነት ሚስት ያላትም እምነት ባል ያለውም እምነት ስለተለያዩት ነው የምናወራው ስቲል ስለዚህ ይሄ ልጅ አንደኛ ለዲሲሽን እንዳለው ነው ኡስታዝ ጋር እሷ ልትወስዶ ትፈልጋለች እሱ ወደ ቤተክርስቲያን ይዞት ሊሄድ ይፈልጋል ምናምን እንትኑ አለመስማማቱ እዚህ ይፈጠራል ያልተገባ እድሜ ላይ ያ ምን ያህል ማኔጅ ያደርጉታል ኢት ዲፔንድስ አይደለ እንደ ሰዎቹ ስማርትነት እንዳላቸው ምናምን እኔ ፐርሰናሊ ግን አድገው ትልቆ ነው በቅርበት ማቃቸው የእምነት ኮንፊውዥን ውስጥ የገቡ እስከዛሬ ድረስ ይሄ በጣም ቬግ የሆነና ምን ላይ ዲሳይድ ማድረግ እንዳለባቸው ማያውቁ ምናምን መሬት ላይ ወረደ ታሪክ አውቃለሁ እንትን አይደለም ቲጂ እሱ ራሱ አንድ ሃይማኖት ጃንራ ነው ብዬ ነው የማምነው የኔ አመለካከት ማለት በሁለት የተለያዩ ሃይማኖቶች መካከል ማደግ ራሱ የሚያወዛግበው ለሌሎች ሰዎች አንድ ሃይማኖትን ለሚከተሉና አንድ መንገድ ብቻ ለሚያውቁ ሰዎች እንደው ዝግብ ሊቆጠር ይችላል ነገር ግን እንደው ፊገር አውት ለማድረግ የተለያየ ነገርን ፊገር አውት ለማድረግ አይን የሚከፍት ሌላም ሶስተኛም አራተኛም አምስተኛም መንገዶችን ለማየት እድል የሚሰጥ ነው ብዬ ማለት ነው ሊሆን ይችላል እኮ በጣም ጎበዝ ከሆኑበት ሊሆን ይችላል አንዳንዴ ደግሞ አይደንቲቲ ክራይስ ኖሮት በቃ ማለት ይሄ የማንነት ሉስ ኮንፊውዥን ምናምን ሆኖም ሊቀር ይችላል እኔ ማቃቸው ኤክስፒሪየንሶች እንደዛ ናቸው ላይክ ምንም የለውም እምነት የለውም አት ኤንድ ኦፍ ተዴ ደግሞ እኔ እንደ ክርስቲያን አማኝ ላይፍ ይቀጥላል ይሄኛው ሲያልቅ ይመጣል ብለን አስበው አይደለ ሶ ለዛ ኤክስፐሪመንት እያረክ ምትጨርሰው ላይ አይደለም ህይወት የሆነ ላይ ነቅተ ኪፕ አድርገህ በጣም ኢንጌጅ ሆነ ምናምን መያዝ አለብህ ምትችለውን እንደ ሰው አድርገህ ፈጣሪ ቀረውን ያግዘናል ብዬ አስባለሁ እንደዛ ካልሆነ ሁሌ ኤክስፐሪመንት እየተደረገ ደግሞ መቼ ሊኖረው ነው መቼ እዛ ውስጥ ገብቶ ሊኖር ነው ሁለት ደግሞ አንቺም ካልሽው ላይ እምነት ሰው ከመስማት ነው የሚያገኘው የመጀመሪያው ነገር ማወቅ ያለብን ስለወለድናቸው ዝም ብሎ በዘር እንትን በዲና የናስ ምንም የሚጋባ ነገር አይደለም እኛ ምናምን ከመስማት ነው ክርስቲያናዊ አባባል ነው ቆይ ነው ገብቶኛል እምነት ማለት እምነት ነው ሃይማኖቱ ነው የሚያድገው መወለጃውን ቦታ ስትፈልገው ሃይማኖት እምነት ነው የምታምነውን ነገር በጋራ ተሰብስበህ የሆነ ህግና ቅርጾች ይሰጡታል በዛ ውስጥ ነው የሚመጣው ሶ እኔ ማምነው ምንድነው የሚሰማውን የሚያነበውን ገብቷላ እኔ የገባኝ እውነት ያመንኩበት እውነት ነው የምነግርህ እኔ ዕውቀት በጣም ሰፊ ነገር ነው ብዬ ነው የማምነው በጣም ብዙ 100 ዓመታት ኖሬ አንብቤ ፈንቅዬ ምናምን ልጨርሰው ላልችል እችላለሁ ባይዘይ ለምን መሰለህ ቅድም እያቋረጥኩ የነበረው ስቲል ዕውቀት ሃይማኖት የሆነባቸው ደግሞ ሃይማኖቶች አሉ
በሎጂክ በተጠየቅ በምክንያትና ውጤት ሃይማኖት የሚባሉ ነገሮች አሉ። አሁን ወደ ክርስትና ወይም ወደ እስልምና ብቻ እንዳናመጣው እያልኩኝ ይሄ በማመን ብቻ ተስፋ ማድረግና በማመን የሚካሄድበት ነው ሃይማኖት ልትል ብቻ አትችልም ማለት ነው። እሱ ትክክለኛው እድሜ ጋር ችግሩ ከተፈጠረ እኔ እንደ አንድ ግለሰብ ማለት ነው አብሬ የማግዘው ነገር አለ። ዝም ብዬ እንደ ጋሪ ፈረስ እንደዚህ አስሬው አይኑን ጨፍኜ እኔ ገባኝ ይሄ ነው ምናምን ኑርበት ልለው አልችልም በፍጹም። ዘመኑም አይፈቅድም። ለምሳሌ ፍሌክሲብል ትሆናለህ ሲምፕል ያድርገውና የቡድሃን መጽሐፍ እንዲያነብ ልጁ የቁርአንን እንዲያነብ መጽሐፍ ቅዱስን እንዲያነብ የአይነት የላይብራሪ ቅርጽ ይኖራል ቤትህ። እኔ እንደውም የሚገርመህ እንደውም አስተዳደጌ ማለት ነው ጎረቤቶቻችን ሙስሊሞች ነበሩ ስንኖር ማለት ነው። እነሱ ቁርአን የሚያስጠናቸው ኡስታዝ ይመጣል እና ሲመጣ ምንም ላይ ይሄ በሃይማኖት እንዲከፋፍሎ ምናምን አላሳደጉንም። ኢንቫይሮመንቱ ጥሩ ነው። እነሱ ቁርአን ሲማሩ ቁርአን አብሬ እሰማ ነበር እና እስከ ተወሰነ ጁዙላ ችየዋለሁ። ገብቷል። እቺ በሁሉም ኢትዮጵያዊ ጋር ለነገርሽ ነው። ሶ ለምሳሌ ፊልሞች አሉ። ፊልሞቻችን ላይ ብዙ ጊዜ ውጭም እዚህም ተመረቱ 18 ዓመት አንዳንዴ 22 ዓመት ምናምን አይደል እየወረደ 13 ዓመት ምናምን ይላሉ። ሶ የሚተላለፈው ነገር በታሪክም ሆነ በጽሁፍም ሆነ ከዚህኛው እድሜ በላይ የሆኑ ሰዎች ቢያነቡት ብሎ ይላል። አሁን ለምሳሌ አንድ 18 ዓመት ያልሆነው ልጅ እኮ ስለማንኛውም አይነት ወሲባዊ ግንኙነት ሊያውቅ ይችላል። ገብቷላ። ግን ሪስትሪክሽኖች አሉ። ሰዎች ይህንን ነገር ከዚህ እድሜ ውጭ ቢያያቸው ከዛም በኋላ እኮ ብታዩ ችግር ነው። ሶ የኔ ድርሻ መሆን የሚገባው ምንድነው? ይሄን ብታነብ ጥሩ ነው። አንብብ። ገብቷላ። ይሄንን ቀደም ተከተል ነው ለልጆች የምታስቀምጥላቸው። የሚገባቸውን ነገር በሚገባ እድሜ ማወቅ አለባቸው። ወይም በሌላ ቋንቋ ብንገልጸው እንዴት መሰላችሁ? የኔ አባባል ባልና ሚስት የተለያየ ሃይማኖት ውስጥ ነው ያሉት። አሁን እኔ ምን አይነት ኢሜጅ ስለሚታየኝ መሰላችሁ? ባልየው ሚስትየው ሳትኖር ጠብቆ ያቶ ተናል እንዴት ነው ይሄ ይሰራል ሎጂካል ነው እንደዚህ ነው ብሎ መሙላት ልጁ። እሷም ስትመጣ ተራዋን ጠብቃ ቤተሰቦቿ ጋር እናቷ ጋር እንትኗ ጋር እየወሰደች ምናምን ልጁ መሙላት። ግን እውነት እንደሱ ሀፕን ያደርጋል በደንብ ብዙ ሀፕን ሲያደርግ የሆነ እንትን አለው። ምን መሰለሽ እስከሆነ እድሜ ድረስ ፍቅሯ እንትኗ ስላለች ህፃንነቱ ላይ ምናምን የሆነ እንትን ይውጣል። አንተ ሙሰደው ችግር የለውም ምን እየተባለ ይመጣል። ልጁ ማድመጥ ማሰላሰልና መረዳት አንደርስታንድ ማድረግ በሚችልበት ሰዓት እነሱም ያው ሰው ከፍ እያለ ሲሄዳሉ ወደ ሃይማኖት ሞር እየተጣበቀ የሚሄደው ያኔ መጎተት ይፈልጋሉ ወደ ራሳቸው። ቡድን እኮ አይደለም ቡድን መፈለግ ሳይሆን ኪፕ ማድረግ ሴቭ ማድረግ ፊሊንግ ስላለው ለኔ ደግሞ እውነት ነው አክቹዋሊ ሰው ሁሉ ተጠያቂ ነው ለራሱ። እሺ አይ ለኔ ደግሞ ምንም የትኛውም ሃይማኖት ለኔ ዲሲፕሊን ነው የሚያስተምረው ብዬ አምናለሁ እና ፈሪሃ እግዚአብሔር ያስተምራል። የትኛውም ሙስሊም ብትለው ኦርቶዶክስ ሁላችንም ማለት ነው። ሶ እኔ ልጄ ፈሪሃ እግዚአብሔር ይኑረው ዲሲፕሊን ይኑረው። ዋናው እኛ አንዳንዴ ሃይማኖተኛ ነን ብለን ዲሲፕሊን የለንም። ቤተክርስቲያን ሄደን የምናደርገው ነገር የተለያየ ነገር ነው። ውስጡ ሲመረመር ሌላ ነገር ነው። እኔ ልጄን ማስተማር ማሳየት ፈልገው ከሃይማኖቴ በላይ ሃይማኖቱ ዲሲፕሊን እንደሆነ ፈሪሃ እግዚአብሔር እንዲኖረው ነው እንጂ እኔ ቢሆንስት መስጊድ አባቱ ወሰደው ምን ወሰደው። እኔ ደግሞ ካንቺ ፍጹም በጣም በማይገናኝ መንገድ እንዴት እንደሆነ ልንገርሽ። እኔ ምግባር ቄስ በይው ፓስተር በይው ወይም ደግሞ አንድ ኡስታዝ የሚያስተምራቸው የሃይማኖት ዕውቀቶች ይኖሩታል። ገብሻል። የተሻለ መረዳት አለው በሃይማኖቱና መጽሐፍቶቹ ቅዱሳን መጽሐፍቶቹ በሚሉት መጠን ሊነግርሽ ይችላል። ሰው ደግሞ ድካም አለበት። እኔ ማምነው ያ ድካም ሊጥለው ሊያነሳ ይችላል። ገብሻል። እኔ ሁል ጊዜ የምለው ነገር ሰዎች ሲናገሩ የምንሰማቸው ነገር ይኖራል። ገብሻል አይደል? በምግባር ግን ከፍም ዝቅም እንላለን። የተናደድን ቀን ስድብ ካፋችን አይወጣ። ሁሌ ግን ተሳዳቢ አይደለም። ኖ ኖ ያኛውን ዲሲፕሊን ያለም እያወራሁ ያለሁት የእግዚአብሔርን ዲሲፕሊን። እግዚአብሔር አለ፣ ፈጣሪ አለ። ከኔ በላይ አንድ ማለት ማከብረው ሁሉም ልጁ ኮኔክት ማድረግ አለበት ነው። ልጁ ኮኔክት ማድረግ ስፒሪቹዋሊ ኮኔክትድ መሆን አለበት። ገብቶኛል። አፕ ኤንድ ዳውን አለው ነው የምልህ። ገብቶሃል። እምነት ዝም ብሎ ሰው ዲሲፕሊኑና ፈሪሃ እግዚአብሔሩን ብቻ የምንሰራበት ነው ምናምን የምንለው ነገር አይደለም። እንዴት አይደለም? ከፍና ዝቅታ አለው። ይኸውልህ ከፍና ዝቅታ ውስጥ ከፍ ስትል ገብቷል። ያንን ከፍታ የስብና ከፍታ በጸሎት ጠብቀው ሊል ይችላል አንዱ። ገብቷል። ለምን መውደቅ ስላለ ፈተና ስላለ። ከዛ ደግሞ ስትወድቅ መነሻ ነገሮች አሉ። ለእያንዳንዱ ነገር የተለያየ እንትን አለ። ብዙ ዲቴል እኮ አለው ሃይማኖት። ይኸውልህ እንዴት አድርገን እንየው መሰላችሁ ነው አሁን ስላልተፈጠረ ነገር ከሆነ የምናወራው ስላልተፈጠረ ቢሆን መልካም ነው እያልን ከሆነ የምናወራው ሰው በተመሳሳይ ሃይማኖት ውስጥ ሆኖ ቢጋባ መልካም ነው። ተመሳሳይ ቋንቋ፣ ተመሳሳይ ጸሎት፣ ተመሳሳይ እገዛ በተመሳሳይ ሰዓት ያ አስታራቂም ስለሚሆን ያ ሳይሆን ቀርቶ ግን ሰዎች መካከል የሃይማኖትና የአመለካከት ልዩነት ሆኖ አንድ ላይ ቢኖሩ ምን አይነት መፍትሄ ይኑረው የሚል ፖይንት ላይ እየመጣን ከሆነ ግን ያለ ነው ለልጆቹ መስጠት ያለባቸው የሆነ ስፔሲፊክ ፖይንት
ታርጌት እንዲያደርጉ ለሃይማኖት እንዲሞቱ አድርገው ሳይሆን ማሳደግ ያለባቸው ክፍት እንዲሆኑ ስፒሪቹዋሊ ኮኔክትድ የሚሆኑበትን ላይን ራሳቸው ዲሳይድ እንዲያደርጉ ከዲሲፕሊን ውጪ ግን ሆኖ ማድረግ እንደማይችሉ በቤት ውስጥ ጫና መፍጠር ትችላሉ ልጆች። ያ ነው አይነት ሃይማኖት ላይ እምነት እንደማለት ነው። ባይዞ አንቺ ነገር ሌላ ሃይማኖት ነው ራሱ ይችላል። አሁን ሪሊጅን አለ፣ ከዛ ደግሞ ፌዝ አለ አይደል? ፌዝ ላይ ሞር ኮኔክትድ ዊዝ ጋድ አለ ከእግዚአብሔር ጋር እሱ ነው እኮ ገባኝ። በሱ መንገድ ነው የምነግርሽ። እኔ አሁን እምነትና ሃይማኖትን ማለት ነው በጣም ነጣጥለን አንያቸው። አሁን በጣም ሰፊ ጊዜ ስለሌለን ማለት ነው። እምነት ሰው ተሰባስቦ የሚያደርገው ነገር ሃይማኖት የምንለው ነገር ይሆናል። ገብቶሻል? ሙሌ ለሚያስኪው አሁን የቅድሙ ጥያቄ ልጠይቅህ። አሁን ልጠይቅህ እኔና እሷ የተለያየ ሃይማኖት የምንከተል ባልና ሚስት ነን። ልጅ ወለድን። ልጁ ምን ይሆን ንገረኝ እስኪ ንገረኝ በዚህ ጉዳይ። ባይ ጥሩ ነው። ባይ ከሁሉም ጥሩ ነገር ወስዶ ስለሆነ ኦሬዲ ሆነ እርግጠኛ አይደለም እንዳናስከፋቸው ነው ከሆነ አንዴ ሀፕን ካደረገ ምን መሰለሽ የማደርገው እኔ ሁለታችሁ ብቻችሁን አታሳድጉትም ብዬ አምናለሁ። ለምሳሌ የእስራኤል ቤተሰቦች አሉ፣ የኩኩ ቤተሰቦች አሉ። አንድ እኔ ህፃን ልጅ ማቀውል ነገር አብሮኝ ስላደገ እናቱ ወልዳው የተወሰነ እድሜ ላይ ውጭ ሀገር ሄደች። ሶ እዚህ ማን አለ እናት የእሷ እናት ልጁን ያሳድጋሉ። ቤት ውስጥ እሷ ፕሮቴስታንት ነበረች፣ እህቷን ፕሮቴስታንት ነች። እናትየው ኦርቶዶክስ ናቸው። ገብቶሃል? ሶ እህትየው ቸርች ትወስደዋለች። ገብቶሃል? ልጁ በማይገባ እድሜ ነው የሚነገር። እናትየው ደግሞ ቤተክርስቲያን ይወስዱታል። ዩሲ አንድ ላይ እየኖርክ ነው የምነግርህ። አሁን ለምሳሌ ሁለታችሁ እኮ ተስማምታችሁ እሱ የሚያምነው ይሄ ነው፣ አንተ ሁለቱንም ነገር አንብብ የሚል ነፃነት ሰጥ ነው ቅድም ያልናቸው። ግን ህይወት እንደዛ አይደለም። የብዙ ሰዎች ተጽዕኖ ይመጣል። ከዛ አእምሮ አልበሰለም፣ ሊወዛገብ ነው። ገብቷል? እኩዮች አሉት ይሄንን ጉዳይ ሊያወራቸው የሚችሉት ሊጠይቃቸው የሚችሉት። እኔ ደግሞ ሃይማኖተኛ ጋር ብሄድ ገብቷል? አንድ ሃይማኖተኛ ጋር ብሄድ የሆነውን ነው የሚነግረው። ለምሳሌ አንተ ክርስቲያን ጋር ከሄደ ወደ አባት እምነት ሂድ ነው የሚለው። ማንም ሰው መርምር ፈልግ ጠይቅ አይለውም። የእሷን ቤተሰቦች ወደ ራሳቸው ነው የሚስቡት። ሰው ልጁን አጓጉል ነገር ውስጥ ከመክተት እኔ ይሄኛው ኤጅ ላይ ልጁን ከሃይማኖት ማራቅ ነው የሚሻለው ነው የማምነው። እንደው ለምን መሰለሽ የኔን ባክግራውንድ ለምን የኔን ልንገራችሁ የራሴን ኤክስፒሪየንስ ማለት ነው። እኔ በመነኩሴ አያት ነው ያደግኩት። እኔ ማለት ነፍስ ሳቅ መነኩሴ አያት ናት ቤት ውስጥ ያለችው። ከዛ ቀጥሎ ደግሞ ሌሎች ቤተሰቦች ደግሞ ፕሮቴስታንቶች ናቸው። ሙስሊሞችም በቅርብ ርቀት ሊኖሩ ይችላሉ ከቤተሰቦች ውስጥ ማለት ነው። ግን ስላደኩበት ቦታ ነው የምነግርህ ያለሁት። ስደርስ አንብብ እባላለሁ። የማንበብ ግዴታ ነው የተጣለብኝ እንጂ የሆነ ስፔሲፊኬሽን ውስጥ የመክተት ጉዳይ አልነበረም። አጋጣሚ እድለኛ ሆኜ የማንበብ የሆነ መጽሐፍን የማንበብ እድል ነው የተሰጠኝ። አነባለሁ ወደዋለሁ እሱን ነገር። እድሜ ሲደርስ በራሴ እጅ ነው ወስኜ የሆንኩትን ነገር የሆንኩት። ይሄን እየተወያየን ያለ ነው ለምንድን ነው መሰለህ? ሁሌ አሁን አራታችንም እርግጠኛ ሆነን ለመከራከር ይሄንን ኢሹ አነሳ ነው እንጂ ተመሳሳይ በሆነ ሃይማኖት ውስጥ ሰዎች ሪሌሽን ቢመሰርቱ የተሻለው እንደሆነ ትክክለኛው እሱ እንደሆነ እናምናለን። ሪያሊቲው ግን ሪያሊቲው ሰዎች ግን በዕለት ተዕለት ህይወታቸው ውስጥ ይጋፈጡታል። የተለያየ ሃይማኖት ውስጥ ሆነው ፍቅር ይገጥማቸዋል። የተለያየ ሃይማኖት ውስጥ ሆነው ልጆች ይወልዳሉ። ከዛ ዳይለማ ውስጥ ይገባሉ። መፍትሄ ያስፈልገዋል ግዴታ። ለዛ ነው የምንወያይበት ያለ ነው ማለት ነው። ለማንኛውም እናመሰግናለን።